ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአብይ አህመድ ምርጫ ከተካሄደ ሶስተኛ ቀኑን ይዟል። የአፍሪካ ህብረትና ኢጋድ ምርጫውን በተመለከተ አድናቆታቸውን የገለጹበትን መግለጫ አውጥተዋል። የኢትዮጵያ የሰብአዊ መብት ኮሚሽንም አካታች ዲሞክራሲያዊ ሲል ገልጾታል። ምርጫውን በዓለም መድረክ ኢትዮጵያን መሳቂያ መሳለቂያ ያደረጋትን ምርጫ እነዚህ ተቋማት በዚህ መልኩ አድናቆታቸውንና ድጋፋቸውን መስጠታቸውን የአማራ ፋኖ ብሔራዊ ንቅናቄ በማውገዝ ተቋማቱ በአስቸኳይ መግለጫቸውን እንዲፈትሹ ጥሪ አድርጓል። የዲሞክራሲ ደረጃዎችን ዝቅተኛውን እንኳን ማሟላት ያልቻለ ምርጫ ነው የተካሄደው በማለት የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ዋና ጸሐፊ የተቃውሞ ደብዳቤ ልኳል። በወቅታዊ የኢትዮጵያ ጉዳይ ላይ በማተኮር ከፖለቲከኛ መምህርና ደራሲ አበበ አካሉ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው አቶ አበበ አካሉ። ብዙ ነገሮችን እናነሳለን። በተለይ ከምርጫው ጋር በተያያዘ የአርሲውንም ጉዳይ እንዲሁ በስፋት የምንመለከተው ይሆናል። እንዴት ስትከታተለው ቆየ? በአርሲ የማያባራ በየጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚገደሉበት፣ ቤታቸው የሚቃጠልበት፣ ከፍተኛ ሰብአዊ ቀውስ የተከሰተበት አደጋ ማቆሚያ መፍትሄ የጠፋበት ጉዳይ ሆኗል። ምንድነው ኢትዮጵያ ውስጥ በተለይ አርሲ ምድር ላይ የሆነ ያለ? መሳይ እንግዲህ እንደምናየው ላለፉት 4-5 ዓመታት የአርሲ ምድር አኬልዳማ ሆኗል። የንጹሃን ዜጎች ደም መፍሰሻ፣ በሃይማኖት ተለይተው የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች የሚጨፈጨፉበት፣ ደማቸው ደመከልብ የሚሆኑበት በጣም በሚያሳዝን መልኩ በእውነት እንዴት ነው መንግስት ባለበት ሀገር ላይ ሰዎች በማንነታቸው በሃይማኖታቸው የሚጨፈጨፉበት ዘመን? ባለፈው በህወሓት ዘመን በጣም ብዙም ስንኮንን የነበረው የዘር ፖለቲካው ነው፣ በዘር ተጋደል ነው። አሁን እኮ እድሜ ለዶክተር አብይ አህመድ። አሁን ደግሞ እሳቸው አመጡና ከሃይማኖት ጋር አላትመው ሰዎች በሃይማኖታቸው ይጨፈጨፋሉ፣ ይገደላሉ። የዚህ የምስራቅ አርሲ የጭፍጨፋ ጉዳይ በጣም የሚያሳስብ እጅግ በጣም የሚዘገንን ማውገዝ ብቻ አይደለም። የኢትዮጵያ ህዝብ ዝምታው ጨዋ ስለሆነ ነው ዝም ያለው። ሌሎች ሀገር ላይ እኮ ትንሽ ነገር ተፈጠረ ተብሎ ይወጣል። ታውቃለህ ምን ያክል የህዝብ ብዛት ምን ያክል ተከታይ እንዳላት? ጨዋ ስለሆነ ሀገሩን ስለሚያከብር ጸብና ረብሽ እንዲነሳ ስለማይፈልግ እንጂ ይሄ ምዕመን ሆ ብሎ ቢነሳ የት ነው እሱ የዶክተር አብይ አህመድ መንግስት መግቢያው የት ነው የሚሆነው? 4 ኪሎም አይደለም ሌላውን ምድር አይደብቀውም። አዲሱም ቤተመንግስት ዋሻው ሲሆን እንኳን አይደብቀውም። በጣም ነው የሚያሳዝነው። እንዴት ነው ለሰው ልጆት ይሄን ያክል የማናስበው? ምንድነው የእሳቸው መንግስት ለምንድነው ይሄን ያክል ህዝብ የሚያስጨፈጭፈው? ምንድነው ችግሩ የሚባለው ነገር ሲነሳ አይታወቅም። እርሲ ላይ የተፈጠረው ነገር ዛሬ አይደለም። ከ2015 ዓ.ም ጀምሮ በጣም በርካታ ህዝብ አርሲ ላይ ተጨፍጭፏል፣ አልቋል። ይባስ ብሎ ቤተክርስቲያን እስከ ማቃጠል ድረስ ምዕመናኑ ጽላቱን ይዘው እስከሚሰደዱ ድረስ በዚህ ዘመን ልክ እንደነ የወዲት ጉዲት እንደነ ግራኝ መሐመድ ዘመን ይሄን ያክል ስደት እስከሚገጥማቸው ድረስ ተሰደዱ። እነኚህ ሰዎች ከራሳቸው ቤት ከራሳቸው ኑሮ ካለቁት ወንድሞቻቸውና እህቶቻቸው በላይ የሚያመልኩበትን ጽላት ይዘው ተሰደዱ። በእውነት ምን ያክል የጸና እምነት አቋም እንዳላቸው እኔ በጣም አደንቃለሁ። በዚህ ደረጃ ቤተክርስቲያን ስደት ሲገጥማት የዶክተር አብይ አህመድ መንግስት 4 ኪሎ ቤተመንግስቱ ላይ አለ ወይ? ይህ ሁሉ ሲፈጠር እስከዛሬ ድረስ ምን ይሰራል? አርሲ እኮ 200 ምናምን ኪሎ ሜትር እኮ ነው ከአዲስ አበባ። በዚህ ደረጃ ይሄን ያክል ፍጅት ባለፉት 5 ዓመታት ሲፈጠር ምንድነው ሀይባ ያጣው? ምንድነው ይሄን ማቆም ያልተቻለው? ምንድነው ችግሩ? የመንግስት እጅ ካለበት መንግስት የራሱን ጓዳ ይፈትሽ። ነገር ግን በዚህ ደረጃ ንጹሃን ዜጎች ሲጨፈጨፉ ይታይ ያሳዝናል። አቶ አበበ ሰሞኑን በዚህ ጉዳይ ላይ ሰፋ ያሉ ዝግጅቶችን ስንሰራም ነበረ። ከአካባቢው ነዋሪዎችን አነጋግረናል። የችግሩ ስር ምንድነው? በስልጣን ያለው አገዛዝ እንግዲህ እጁ እንዳለበት የሚያሳዩ መረጃዎች በስፋት ይወጣሉ። እጁ እንኳን የለበትም ቢባል እንዴት ዜጎችን ከሞት መታደግ አቃተው? ተደጋጋሚ ተመሳሳይ ቦታ እንዲህ አይነት ነገር ተደጋግሞ ሲመጣ መንግስት የሚባለው አካል ለምን አስፈለገ ታዲያ? ባይኖርስ መንግስት ሰውን መታደግ ካልቻለ ህይወት እንዳይጠፋ ማድረግ ካልቻለ ህግና ስርዓት ማስከበር ካልቻለ መንግስት የሚባለው ነገር አስፈላጊነቱ ምንድነው የሚለውን በጣም መሰረታዊና ተራ ጥያቄ እንድናነሳ የሚያስገድድ ነው። ዛሬ ደግሞ ለቅሶ ቀምቷል። የአብይ አህመድ አገዛዝ ለቅሶ በመቀማት አዛኝ ቅቤ አንጓች ሆኖ ነው የመጣው። ሌሎችን ተጠያቂ ያደረገበትን መግለጫ አውጥቷል። ስለ ምርጫው ሀተታም ከዘረዘረ በኋላ በዚህ ጉዳይ ላይ ምርጫውን ለማደናቀፍ የተደረገ ሙከራ ሲል ነው የአርሲውን ክስተት የገለጸው። ከግድያው ባልተናነሰ የአብይ አህመድ አገዛዝ ያወጣው መግለጫ የተጎጂዎችን ቅስም የሰበረ ነው ማለት እንችላለን። ጅራፍ ራሱ ገርፎ ራሱ ያለቅሳልን ነው የሚያስተርተው የዛሬው የአብይ መግለጫ።
ጠቅላይ ሚኒስትሩ ኦፊስ ያወጣው እንትን ዛሬ ጽንፈኛው ቡድን ከዚህ ጋር ተመሳጥሮ ምርጫው ነው ኢትዮጵያ ህዝብ ነው ይበልጠው። ምርጫው እኮ የሚያስፈልገው ህዝብ ለመምራት ነው። የሚመርጠው ህዝብ እኮ ነው ምርጫውን እኮ የሚያካሂደው። ምርጫውን ከሀዘን ላይ ተነስተው የ10 ዓመት ህፃን ልጅ ሞቶባቸው ሳይቀብሩ ምናምን ተብሎ ዳንኤል ክብረት ደግሞ ሲያካብዱ በጥርሱ አንድ አካል ጉዳተኛ 2 እጅ የሌለውን አካል ጉዳተኛ በጥርሱ ካርዱና ሲዘው ሲያሰጡት የነበሩ አካላት ዛሬ እንዴት ነው የአርሲ ጉዳይ? በጣም ደግሞ የሚያሳዝን እኮ በምርጫው ዋዜማ እኮ ነው ይሄ ሁሉ ህዝብ ያለቀው። እሁድ ዕለት ነው ሁሉ ያስበልቀው። መቼ ነው ምርጫ የሚደረገው? ሰኞ ጠዋት። በዚህ ደረጃ ጥበቃ ማድረግ ስላልተቻለ ነው ወይ ይሄ ሁሉ ህዝብ ያለቀው? እሱን ወደፊት ታሪክ ይፈርደዋል። ታሪክ ብቻ አይደለም እኛም እንፈራርደዋል። የሚገርም በህይወት እስካለን ድረስ የኢትዮጵያ ህዝብ ለፍርድ ያቆማል ሰዎችን። ይሄ መንግስትም የሚጠየቅበት ጊዜ ቅርብ ነው የሚሆነው በዚህ አይነት ሁኔታ ውስጥ። ከዚህ አንጻር እኔ በእውነት ነው የምልህ እንዴት ነው ንጹሐን ዜጎች በገዛ አገራቸው ምንም የማያውቁ ምስኪን ሰዎች በዚህ ደረጃ ሲጨፈጨፉ? ምንድን ነው ጽንፈኛው ነው ምናምን? ኦነግ ሸኔ የሚባለው ነገር የሆነ መንፈስ ይመስላል እኮ። የቱ ነው ሸኔ? የኦሮሞ ነጻነት ሰራዊት ኦነሰ ያወጣውን መግለጫ ታውቃለህ? እኛን አይመለከተም ብሏል ወይ ለራሱ ንጹህ አድርጓል። ማን ነው ሸኔ? መንግስት የሚያውቀው የተለየ ሸኔ ካለ ይንገረው ለህዝቡ። ሁሌ ሸኔ ነው የሚባለው ምንድን ነው እሱ? ይህን ያክል ድብቅብቅ የሆነው ነገርና የሰው ደም ይጮሃል። በክፉ የወደቀ ደም ሁሉ ይጮሃል፣ ወደ እግዚአብሔር ይጮሃል። መጽሐፍ ቅዱስም ይነግረናል ይጮሃል ደሙ። በዚህም አይቀጥልም ይሄ ጉዳይ። ህዝብ ይነሳል፣ ህዝብ ይጮሃል፣ ህዝብ ያምጻል። እስከ መቼ ድረስ ነው እንደዚህ የሚገደለው? በቃኝ እኮ ያለ ህዝብ አንድ ቀን እንዴ ቻለ እኮ የኢትዮጵያ ህዝብ። ምን አልቻለም? ያልቻለው ነገር አለ በዚህ 8 ዓመት ውስጥ? እንደ መርግ የከበደው ነገር እኮ ሁሉ ይችላል። የዶክተር አብይ አህመድ መንግስት ይሄንን የራሱን ስልጣን ማርዘም ከፈለገ ይሄንን የአርሲን እንባ የሚታበስበትን እርምጃ ቢወስዱ፣ ከዚህ በኋላ አርሲ ውስጥ ቅጠል ኮሽ ቢል፣ በዚህ ደረጃ ምዕመን ከተገደለ በእውነት ነው የሚል የኢትዮጵያ ህዝብ መቆሚያ የለውም። እያየን ያለነው እንቅስቃሴም ጥሩ አይደለም። ስማ አርሰናል ዋንጫ የበላበትን ለማክበር እዚህ አርሰናል ደጋፊ ምናምን አንዳንድ አርቲስት ነኝ የሚሉ ሹሩባቸውን ሰርቶ የሚያረብዱ ሰዎች እየሞከሩ ነው። ኤኒዌይ ዛሬ ሶሻል ሚዲያው ላይ እያስቀሩት መጥተዋል። በጣም ብዙ አርቲስቶች የተባረኩ ይሁኑ እነኛ አርቲስቶች ኖ ብለዋል። ይሄን ያክል ህዝብ አርሲ ላይ እየጮኸ አርሴናልን እዚህ ከእንግሊዝ አምጥተህ ለማክበር መሞከር ውርደት ነው። የመጨረሻ ተራ ሰዎች ነን እኛ። በሰው ልጅ ነፍስ የምንቀልድ አንተ ያለበት እኮ አሜሪካን የአንድ ዜጋ እኮ ሞት ያስጨንቃቸዋል እኮ በዛ ደረጃ። እነኚህ በሃይማኖታቸው ተለይተው የሚገድሉ የአርሲ ኦርቶዶክስ ቤተክርስቲያን ምዕመናን አገልጋዮች በጣም ነው የምናዝነው። ይሄ የአርሲ ህዝብ ጉዳይ አይደለም፣ ወይም ይሄ አርሲ ውስጥ ያለው የኦሮሞ ህዝብ ጉዳይ አይደለም። ጥቂት የስርዓቱ አምባገኖች ከስርዓቱ ጋር የተሞዳመዱ ዘረኞች የፈጠሩ ችግር ነው። ክርስቲያኑን ጠርጎ ማውጣት የሚፈልጉ ሰዎች ናቸውና የኦሮሞ ኦርቶዶክስ እኮ በጣም ጥብቅ ነው እና ያለን እኮ አዲስ አበባ ዙሪያ ነው፣ ሸዋ ነው እኮ ያለ ነው። አርሲም ላይ ቢሆን እኮ በርካታ የኦሮሞ ኦርቶዶክሶች እኮ የተገደሉ ነው ያሉት። እኔ እምነትን በዚህ ደረጃ ለይቶ የሚገል አካል ማን ነው? እሱ የት ነው ያለው? እሱ የለም ወይ? መንግስት ምን ይሰራ? የማንን ጎፈሬ ያበጥራል? የኦሮሚያ ክልላዊ መንግስት ኃይሉ አዱኛ ትናንትና ወጥተው የሚናገሩት ነገር ሸኔ ነው። የት ነው ያለው ሸኔ? አጥፍተነዋል ብለው የለ እንዴ? ጨርሰናቸዋል የሉም ያሉትን ሸኔ ከየት መጣ ሸኔ? ሸኔ በየቀኑ እንደ እንጉዳይ ብቅ ሲል ነው እንደሚያድረው። ለምን ታማኛለህ? ይሄ ምክንያት እኮ ነው ህዝብን እየጎዳ ያለውና በተለይ በዚህ በሰለጠነ ዘመን ላይ የሰው ልጅ በእምነቱ በዚህ ደረጃ ሊጨፈጨፍ አይገባም። አልበዛም እንዴ? ቋቅ አይልም እንዴ? እንዴት ነው ሰው ህዝቡን ቋቅም አይለው? በዛ እኮ የኢትዮጵያ ህዝብ ጫንቃ ምን ነገር ይሸከም? አይበቃም እንዴ? ከዚህ በላይ ዶክተር አብይ ለራሳቸው ስልጣን ሲሉ ማደርና መዋል ከፈለጉ ስልጣናቸው ላይ ይህን ጉዳይ በአስቸኳይ ማቆም እንዳለባቸው እንደው እዚህ ላይ ሀቅ አቁም መነጋገሩ የበለጠ መፍትሄ እንዲገኝ ያደርጋል። አብይ አህመድ ወደ ስልጣን ላይ ከመጣ ጀምሮ በግልጽ በመጽሐፉ የሚያስቀምጠው በተለያዩ ባለስልጣናቱም አላማውን፣ እቅዱን፣ ራዕዩን እንደተናገረው የነዚህ ነባር እምነቶች መኖር የብልጽግና እንቅፋት ናቸው። ስለዚህ እነዚህን ማዳከም ወደፊት በሰፊው የምንሰራው ጉዳይ ነው። አንድ ወቅት ላይ በገና በዓል ዋዜማ ባስተላለፈው ግልጽ መልእክትም ከዚህም ያቆመን የለም፣ ጫጫታ ቢመጣም ጫጫታውን ተቋቁመን እንቅፋቶችን ጠራርገን እናስወግዳለን ብሏል። እንቅፋቶች የሚላቸው ጎታች ናቸው፣ ኋላ ቀር ናቸው፣ ዘመኑን አይመጥኑም የሚላቸው የኢትዮጵያን ነባር ሃይማኖቶችን ነው። ስለዚህ ከአብይ አህመድ መፍትሄ መጠበቅ እንዴት ይቻላል? እቃውን ከሰረቀ ሰው ጋር እቃን መፈለግ እንዴት ይቻላል? አብይ አህመድ ይህን ጉዳይ ፈልገዋል። ዋና በስልጣን ላይ የሚቆይበትም ይህን ተልዕኮ ለማስፈጸም እንደሆነ እየታወቀ እንዴት ነው ከአብይ አህመድ መፍትሄ የሚጠበቀው? ለማንኛውም ምንድን ነው መደረግ ያለበት? ቤተ ክህነትም ቤተ መንግስትም አንድ አይነት አቋም ላይ ነው ያሉት። ዝምታን ወይም ደግሞ በሌሎች ላይ ማላከክን ነው እንደ መፍትሄ እየወሰዱ ያሉት። ስለዚህ ምን ይደረግ? እጅን አጣጥፎ ሞትን ከመጠበቅ ሰው በተለይ ደግሞ መሬት ላይ ያለው በአርሲ የሚኖረው ህዝበ ክርስቲያን ምን ማድረግ አለበት? ትናንትና አንድ ሚዲያ ላይ ኢንተርቪው አድርጌ ነበርና እኔ እዛ አካባቢ ያለውን ህዝብ ምዕመኑን መንግስት
በታጠቁ ኃይሎች በጸጥታ ኃይሎች ማስጠበቅ ካልቻለ ህዝቡን ማስታጠቅ ነው። ህዝቡ ታጥቆ የሚመጣበትን ይኸውልህ መንግስትም ይሄን ጠላት ለይቶ የማያውቀው ከሆነ ያ ኢኖሰንት የሆነ ህዝብ መገደል የለበትምና አቶ አበበ መንግስት ነው ከዚህ ጀርባ ያለው እየተባለ መንግስት የሚያስታጥቀው ማንን ነው? ይሄንን እንትን አልሞግትም። መንግስት ውስጥ ያሉ አካላት ሊኖሩ ይችላሉ ይሄንን የሚደግፉ ምንም ጥርጥር የለውም። ይሄንን ገልጦ ማውጣት የመንግስት ኃላፊነት ነው። በነገራችን ላይ አቶ አበበ በግልጽ የሽመልስ አብዲሳ አስተዳደር እነዚህ ሁለት ነባር እምነቶች ናቸው እያሉ አቋማቸውን እየገለጹ የአብይ አህመድ መደመር መጽሐፍ ላይ በትክክልም ኦርቶዶክስንና እስልምናን እንቅፋቶች ናቸው ጎታች ናቸው እያሉ አብይ አህመድ በግልጽ ለሃይማኖት አባቶች ቤተክርስቲያን እያስታጠቀች ገዳማት አብያተ ክርስቲያናት ምሽግ ሆነዋል እያለ እነሱን ለመምታት ከዚህ በፊትም የተናገረው እናስታውሳለን። በግልጽ እያደረገው ማድረጉን በማስረጃ ማስደገፍ እየተቻለ ከዚህም በላይ ዜጎችን ከሞት መታደግ የማይችልበት ሁኔታ ዋና ዓላማው ጉዳዩን ስለሚፈልገው እያደረገ መንግስት ሳይሆን ውስጥ ያሉ ጉዳዩን የሚፈልጉት ነው የሚለው ሽሽት ለምን አስፈለገ ነው ጥያቄው። ለምን እንሸሸዋለን? ለምን ፊት ለፊት አንጋፈጠውም? እኔ በኢትዮጵያ ፖለቲካ ውስጥ የምሸሸው ነገር የለም። ሞት እንኳን ቢመጣ ልጋፈጠው ዝግጁ ነው ከአንተ ጋር በዚህ ክሪቲካል በርኒንግ ኢሹ ሆነ ጉዳይ ላይ የምናገረው። እኔ በሰው ልጅ ህይወት ሞት ቀልድ አላውቅም። ሞት ከባድ ነገር ነው። ሞት የመጨረሻ እንቅልፍ ነው። ሰው በተፈጥሮ ሞት ይሙት፣ እግዚአብሔር የእድሜ ዘመኑን ቆጥሮለት። ከዚህ ውጪ ማንም ግን እየተነሳ ውድ የሆነውን የእግዚአብሔር ነፍስ ውድ የሆነውን የእግዚአብሔር ሰው ሲገል ያመኛል። ለዚህ ነው ከአንተ ጋር የምሞግተው። ይሄ መንግስት ለምንድን ነው እሱ ነባር እምነቶችን እስልምናም ክርስትናውም ዘመን ተሻግሮ መጥተው ይህችን ሀገር ለዛሬ አብቅተውታል። ዛሬ ዶክተር አብይ አህመድ ስልጣን ላይ ቁጭ ብሎ የሚመሯት ሀገር የነኚህ የእምነት ተቋማት ትሩፋትም ጭምር ናት። ኢትዮጵያ ኦርቶዶክስ፣ ኢትዮጵያ እስልምና ዘመን አሻግረው ይህችን ሀገር እዚህ አምጥተዋታል። አቻችለው ህዝቡን መርተው አየህ በሃይማኖት ሰብከው በመንግስት ላይ እንዳያምፁ ብዙ ነገሩን ለእግዚአብሔር እንዲተው አድርገው አምጥተዋታል። ዶክተር አብይ አህመድ ይሄንን አምነው የማይቀበሉና ይህችን ሀገር የማያስተዳድሩ ከሆነ ከጎናቸው ያገኙታል። ማንም ሰው እኮ ሲሞት ዝም ብሎ አይሞትም፣ ቢያንስ ይፈራገጣል እኮ። ስለዚህ ለእሳቸው ማገዛዝ ጥሩ አይደለም። ከዚህ አንጻር እነኚህን ነባር እምነቶች መግፋት ተገቢ አይደለም። በቃ ሀገር አሻግረዋል እኮ እነሱ ራሳቸው እኮ አገር ናቸው። ኢትዮጵያ ኦርቶዶክስ አገር ናት። ኢትዮጵያ እስልምና አገር እኮ ነው። አንዱ የአገርነት መለኪያው ሰዎች በራሳቸው እምነት፣ በራሳቸው ባህል፣ በራሳቸው ወግ ሲቆሙ እኮ ነው። ይሄን ማድረግ ካልተቻለ የሚመራውን መንግስት የህዝቡን እምነት ባህል ማክበር የማይችል ከሆነ ማን ነው የሚመራው? እምነቱን ታከብርልታል እኮ መንግስት ስትሆን። እኔ ኢትዮጵያ በታሪኳ እንደ ብልጽግና አይነት መንግስት ገጥሟት አያውቅም። ወደፊትም ከብልጽግና በኋላ እኛ እንኳን ከዚህ ዓለም ስንለይ ልጆቻችን የተሻለ መንግስት ይኖረዋል እንጂ እንደ ብልጽግና አይነት መንግስት ይኖራል ብዬ አልገምትም። እኔ እጅግ ነው የሚያሳዝነው። በእውነት ይሄንን ደባብሰ ማለፍ አትችልም። ስልጣንም ያልፋል፣ ህይወትም ያልፋል፣ ስማ ማንም ያልፋል። እንዴ ምንድን ነው ይሄን ያክል በዚህ ደረጃ ዜጎች ይሄን ያክል ሲጨፈጨፉ፣ ሲገደሉ፣ ሲታረዱ ከዚህ በላይ የሚቀፍና የሚዘገን ነገር አለ እንዴ? ይሄ ያልከበደው መንግስት ማን ነው የሚመራው? ቁጥራችን እንዲቀንስ ከተፈለገ ለምን በሌላ መርዝ አይፈጁንም? በዚህ ደረጃ ከሚያገዳድሉ እነኚህ ነባር እምነቶች የኢትዮጵያ ትልቅ ቅርስ ናቸው። እስልምናውም ክርስትናውም እነኚህ ናቸው። መንግስታት ሲቀያየሩ ጭምር ያልተቀያየሩ እምነቶች ናቸው። እነኚህን ይዞ መጓዝ የማይችል መንግስት መቼም ቢሆን ረዥም ዓመት አይገዛም፣ እነግርሃለሁ። አሁን እንግዲህ የአርሲውን ጉዳይ የተለመደ መግለጫ የተለመደ ማላከክና ማሳበብ ነው ከአገዛዙ የሚታዩ። ትክክለኛውን የችግሩን ምንጭ ህብረተሰቡ በደንብ ይረዳዋል። ወለጋ ለምንድን ነው የንጹሃን ዜጎች ሞት የቀነሰው? ለምንድን ነው መፈናቀል የቀነሰው ለሚለው መፍትሄው ስለተገኘ ነው። መፍትሄውን አግኝተውታል። የነብርን ጭራ ይዘውታል። አርሲም ተመሳሳይ የሆነ ውሳኔና እርምጃ ካልተወሰደ በስተቀረ በዚህ አገዛዝ ስር መፍትሄ ይገኛል፣ ሞት ይቀራል ብሎ ማሰብ የዋህነት ብቻ ሳይሆን መሬት ላይ ካለው ነባራዊ ሁኔታ ጋር ፈጽሞ የራቀና ባይተዋር የሆነ ሰው አስተያየት ነው የሚሆነው። ለማንኛውም ሁለት መግለጫዎችን ወግና አንሳ። ከመስቀል አደባባይ ከኢዜማ ቢሮና ከቤተ መንግስት ከጠቅላይ ሚኒስትሩ ጽህፈት ቤት የወጡት ሁለት መግለጫዎች፣ ሁለቱ መግለጫዎች እጅና ጓንት ናቸው። ኢዜማ የሚባለው የአብይ አህመድ አጃቢ በመሆን እየሰራ እያገለገለ ያለ ራሱን ተቋሚ እያለ የሚጠራ በተግባር ግን አጃቢና ምንጣፍ ጎታች የሆነ ፓርቲ ያወጣውን መግለጫ ስመለከት ምን ማለት እንደሚቻልም ግራ የሚያጋባ ጉዳይ ነው። ዳኛ ሆኖ ሁሉንም የሚወቅስበት፣ ፈራጅ ሆኖ የሚበይንበት፣ ስለ ምርጫው አገም ጠቀም የሆነ መንግስትንም ሳሳ ባለመልኩ ይወቅስና ነገር ግን ሌሎችንም ደግሞ ክፉኛ የሚተችበት፣ ሶስተኛ መንገድ ላይ ቆሞ ፍርድ ድምዳሜ የሚሰጥ እጅግ አሳፋሪ የሆነ መግለጫ ያወጣ ፓርቲ ነው። ብልጽግና እንደተለመደው የምርጫውን ስኬታማነት የአብይ አህመድን ንግግር በጽሁፍ ያየንበትን መግለጫ አውጥቷል። እንዴት አያቸው ሁለቱን መግለጫዎች አቶ አበበ? የኢዜማን መግለጫ ጥብዬ በሆነ እንትን ላይ ነው ሶሻል ሚዲያ ላይ ገብቼ ሳይ ያየሁትና አሁን አንተ ስነግረኝ ነው ያሳወስኩት። ተቃዋሚ ፓርቲዎችንም መንግስትን እንዳልከው
ተከስሶ ወቅሷል፣ የውጭው ሚዲያ ወቅሰዋል ምናምንና ለምንድን ነው ለምርጫው መግለጫ ይሄን ያክል የሚቸኩሉ? ገዢው ፓርቲ ያደረገው ነገር የለም ወይ? ኢዜማ ቃል ተገብቶለት አዲስ አበባ ላይ 2 መቀመጫ ንገረኝ ካልከኝ ደቡብ ላይ ወደ 4-5 በተለይ የዘይሴና የአማሮ ኬሌና ጎፋ ላይ አንድ ምርጫ ጣቢያ ኦይዳ የሚባል ምርጫ ጣቢያ ህዝቡ በትግል መረጠበት ነው። ያ ህዝብ ለኔ ጀግና ነው። ያን ህዝብም ስለማቅ ነው። ስፔሻሊ ዘይሴ ላይ ያ ህዝብ ለኢትዮጵያ ህዝብ ሁሉ አርአያ የሚሆን ህዝብ ነው። ተጋድሎ ነው ያሸነፈው። ኢዜማ አሸነፍ ካለ እነሱ 3 ምርጫ ወረሮች ይበቃል ከሌሎቹ ይልቅ። ሌላውም ከአዲስ አበባ ጀምሮ በዳረጎት ነው ያገኘው። በልመና በዳረጎት የተገኘ በምጽዋት የተገኘ ፓርላማ ነው የሚገባውም ከገባ። በዚህ ደረጃ ኢዜማም ይሄን መግለጫ አውጥተው ተቃዋሚዎችን ከሆነ ነው ምን አደረጉ? ተቃዋሚዎቹ ተከራከሩ፣ ተጨቃጨቁ። እነሱ አልተሰጣቸውም፣ አለፉ። እነኚህ ደግሞ ተሰጥቷቸዋል። ከገዢው ፓርቲ ስልጣን ተቋርሰ ለምን ትወቅሳለህ? ሌላውን ፓርቲ ምርጫውን ለማደናቀፍ ነው የኦርቶዶክስ ምዕመናን ያለቁት። ባለፉት 4-3 ዓመታት ያ ሁሉ ህዝብ ሲያልቅ ምርጫ ነበር እንዴ? ለምን በዛ ሰዓት ላይ ምርጫ ባልነበረበት ሰዓት ላይ ለምን አለቁ? ለምን ተገደሉ? ሪሊ ምርጫውን ለማደናቀፍ ነው እነኚህ ኦርቶዶክስ ሲሞቱት? እንደው ምን አለበት የአንድ ጠቅላይ ሚኒስትር እኮ ቢሮ የአገር መሪ ቢሮ እጅግ ትልቅ ትኩረት የሚሰጠውን መግለጫ ነው መስማት ፈልገው። ለምንድን ነው እንዲህ በሰው ህይወት የሚቀለደው? ሪሊ የትኛው ምርጫ ተመረጠ አልተመረጠ እኔም ብለው ማንም ቢመረጥ የፈለገ ሰው ይምራችን ነገር ለምን ሰው ይሞታል? ለምንድን ነው የሰው ህይወት በዚህ ደረጃ የሚያልቀው? ለምን ይሞታል? ለምን ይገደላል ሰው? ለምንድን ነው ምርጫውንስ የሞት መንስኤ የምናደርገው? ምርጫው ለማደናቀፍ መቼ ነው እሱ ደግሞ ኦነግ ሸኔና ፋኖ አንድ ላይ ሆነው ደግሞ አርሲ የገቡት? ገብተዋል እንዴ? እዛ ቦታ ከገቡ ጀግኖች ናቸው። የትኛውን ምድር አቋርጠው ገቡ እዛ ቦታ? የለም እንዴ መንግስት ጥበቃ የለም እንዴ? መከላከያ የለም? ፖሊስ የለም እንዴ? በዚህ ደረጃ ሁልጊዜ እንደው ፈረደበት እኮ ይሄ ሸኔ የሚባለው በተለይ ኦሮሚያ ውስጥ መንፈስ ነው ወይ? ለምንድን ነው የራሱን ክፍተት መንግስት የማያየው? ይሄን ደግሞ